I need to tell you something that shook me to the core. That night when Jesus appeared to me twice, his second message was about America. I never imagined that he would speak so directly about this nation, but he did. He showed me a vision unlike anything I've ever seen before. I saw cities full of light, but also full of confusion. People running faster and faster, but not knowing where they were going. I saw families divided, hearts growing cold, and a generation searching በአንድ desperately. ምሽት ድንገት ኢየሱስ ተገለጠልኝ። በዚያ ምሽት የሆነውን አንድ ነገር ልነግራችሁ ፈልጋለሁ። መልእክቱ ስለ አሜሪካ ነበር። እርሱ ስለ አሜሪካ ወይንም ስለ ብሔር ይናገራል ብዬ አስቤ አላውቅም። ከዚህ በፊት ይህን ራእይ አይቼ አላውቅም። በብርሃን የተሞሉ ግን ደግሞ ግራ በመጋባት ውስጥ ያሉ ከተሞችን አየው። ሰዎች በፍጥነት ሮጣሉ፣ ነገር ግን ወዴት እንደሚሄዱ አያውቁም። ቤተሰቦቻቸው ተከፋፍለው ግራ ተጋብተው መንገድ ጠፍቶባቸው አጥብቆ መልስ የሚፈልጉ ሰዎችን አየው። እውነቱን ስለተረዳው እጅግ አለቀስኩ። ምክንያቱም አሜሪካ ውስጥ ብዙዎቻችን ሕይወታችንን በሚያስፈልገው ነገር ሞልተናል። ፍላጎቶቻችን በራሳችን ላይ የተመሰረተ ነው። ኢየሱስ አየኝና እንዲህ አለኝ፣ አሜሪካ ተባርካለች፣ ነገር ግን እየተንገዳገደች ነው። መቆም አቅቷታል። ሕዝቤ ወደኔ ቢመለስ ምድራቸውን እፈውሳለሁ አለኝ። ቃላቶቹ በቀጥታ ውስጥን ቆራረጠው። የትኛውም የፖለቲካ እቅድ፣ ቴክኖሎጂ፣ የቱንም ያህል ሀብት የአገርን ነፍስ እንደማይፈውስ ተረዳው። እርሱ ብቻ ፍቅር ነው። በዚያ ቅጽበት ይህን የሚያሳየኝ ለማውገዝ እንዳልሆነ ስለማውቅ እንባዬን መቆጣጠር አቃተኝ። ነገር ግን አሜሪካ ወደ መጀመሪያ ፍቅሯ እንድትመለስ እያንዳንዳችን ወደ እግዚአብሔር መመለስ አለብን። ከእርሱ ውጪ ነጻነት ባዶ እንደሆነ ልናስታውስ ይገባል። ፍቅር ከሌለ እድገት ጥፋት ይሆናል። ያለ እግዚአብሔር ስኬት ትርጉም የለሽ ይሆናል። በጣም አስፈላጊ የሆነውን ነገር እያጣን ስለሆነ ምን ያህል ርቀት ወደ ጥፋት እየሄድን እንዳለ ስረዳ ማልቀስን ማቆም አልቻልኩም። ሆኖም ልባችንን ከፍተን ወደ እርሱ ብንመለስ አሁንም ተስፋ አለን። ኢየሱስ በአሜሪካ ተስፋ አልቆረጠም። ፍቅሩ አሁንም ለዚች ሀገር አላለቀም። አሁንም ይጠብቀናል፣ ይጋርደናል። ሰላም ጤና ይስጥልኝ ውድ የመልእክተኛ ሚዲያ ቤተሰቦች፣ የጌታ ጸጋና ሰላም ለእናንተ ይሁን። ይህን ቻናል ሰብስክራይብ፣ ላይክ፣ ለሌሎች እንዲደርስ ሼር በማድረግ አብራችሁን እንድታገለግሉ በጌታ ፍቅር እናበረታታችኋለን። And yet as he showed me, many are chasing the gift and forgetting the giver. I felt his sadness, but I also felt his hope. He was not showing me America's wounds to shame me, but to remind me that he is still the healer. He has not abandoned this land. He is calling it back, one heart at a time, one family at a time, one prayer at a time. As I sat there overwhelmed, Jesus turned my eyes once ለሁለተኛ more. ጊዜ ሲገለጥልኝ መገኘቱ እጅግ አስደናቂ ነበር። መልእክቱ ግን የበለጠ ከባድ ነበር። እንደገና አይኖቼ ወደ አሜሪካ ቀና። እናም ያየሁት ነገር ሰባብሮኝ ነበር። አብያተ ክርስቲያናትን በየቦታ አየው። ነገር ግን ብዙዎቹ ከእውነተኛ የመንፈስ ቅዱስ እሳት ርቆ ባዶ ነበሩ። ትላልቅ መድረኮች ያላቸው ነገር ግን ትናንሽ ሌቦች ያሏቸው ሰባኪዎችን በቤተ ክርስቲያን ውስጥ የሚሰሩትን ነገሮች አየው። ከአንድነት ይልቅ መከፋፈል ነበር። ወጣቶች ደግሞ በመዘናጋት ውስጥ ሰጥሞ ያለማቋረጥ ነፍሳቸውን ፈጽሞ ሊያረካ በማይችል ስክሪን ላይ ጊዜያቸውን ሲያጠፉ አየው። ብዙ ቤተሰቦች በምሬት የተበታተኑ በአንድ ጣሪያ ስር እየኖሩ ነገር ግን በእውነት ያልተጋመዱ ቤተሰቦችን አየው። ይህን ሳይ አዘንኩኝ፣ እጅግም አለቀስኩኝ። ኢየሱስም እንዲህ አለኝ፣ ይህ ሕዝብ ቃል አለው፣ ድምፅን ግን ረሳው አለኝ። ይህን ስናገር በውስጤ ሰይፍ የገባ ያህል ተሰማኝ።
በቤታችን ውስጥ መጽሐፍ ቅዱሶች አሉን። በግድግዳዎች ላይ ጥቅሶች አሉን። ነገር ግን ልባችን ከእግዚአብሔር ሩቅ ነው። ነጻነት፣ እድል፣ መባረክ እነዚህ ስጦታዎች ናቸው። ነገር ግን በፍጹም እግዚአብሔርን የሚተኩ አይደሉም። አሁንም ወደ እርሱ ልንመለስ ያስፈልጋል። ነገር ግን እርሱ እንዳሳየኝ ብዙዎች ስጦታውን እያሳደዱ ሰጪውን ግን እየረሱ ነው። የአሜሪካውያንን ቁስል ያሳየኝ እኛን ለማሳፈር ሳይሆን አሁንም እርሱ ፈዋሽ መሆኑን ለማስታወስ ነው። ይችን ምድር አልተወውም። አንድ ልብና አንድ ቤተሰብ እንድንሆን በአንድ ጊዜ ወደ ጸሎት እየጠራን ነው። በጭንቀት ተሞልቼ ተቀምጬ ሳለሁ ኢየሱስ እንደገና አይኖቼን ወደ አሜሪካ አዞረ። እናም በዚህ ጊዜ ያየሁት ነገር እንደ መስታወት በአገሪቷ ነፍስ ላይ እንደታሰረ ተሰማኝ። ታላላቅ ሐውልቶችና ረጃጅም ሰማይ ጠቀስ ፎቆች የስልጣንና የስኬት ምልክቶችን አየው። ሆኖም መሰረታቸው እየተሰነጣጠቀ ነበር። የፖለቲካ መሪዎች እርስ በርሳቸው ሲጮሁ አይቻለው። ህዝቡ ሲደክምና ግራ ሲጋባ፣ እያንዳንዳቸው ከእውነት ርቀው በንዴት ሲከፋፈሉ፣ ወንድሞች በወንድሞች ላይ፣ ወላጆች በልጆቻቸው ላይ፣ ወዳጅነት በአመለካከት ሲበጣጠስ አየው። ልክ የአሜሪካ ልብ እየደማ ይመስላል። ኢየሱስ እየተናገረ ከፈገግታዎቹ በስተጀርባ ምን ያህል ባዶነት እንደሚሰማው ስረዳ እጅግ አዘንኩ። ኢየሱስ በለሆሳስ እንዲህ አለኝ፣ አሜሪካ ብርሃን እንድትሆን ተጠርተሻል። ብርሃንሽ ግን ብልጭ ድርግም ይላል። ለበረከት እንድትሆኚ ተባርከሻል። ነገር ግን የበረከትሽን ምንጭ ረሳሽ። እነዚህ ቃላቶች እንደ እሳት ሆኑብኝ። በአንድ ወቅት በመንፈስ ቅዱስ ኃይልና በታላቅ እሳት ይቃጠሉ የነበሩ ቤተክርስቲያኖች አሁንም በመዝናኛ ተዘናግተው አስተውያለሁ። ከሱ በስተቀር ወጣቶች በየቦታው ሌላ ማንነትን ሲፈልጉ አይቻለሁ። ነገር ግን በዚያ ሁሉ ጨለማ መካከል ብልጭታዎችን አይቻለሁ። ትንሽ ቡድኖች በቤታቸው ተሰብስበው በቅንነት ሲጸልዩ አየሁ። ከተሰወሩ ስፍራዎች ለአምልኮ ሲወጡ አየው። በመሰዊያው ላይ የንስሐን እንባ ሲወርድ አየው። በስቴዲየም ሳይሆን በመኖሪያ ክፍላቸው። እናም ኢየሱስ አሜሪካን እንዳልተወ ተረድቻለሁ። መነቃቃት የሚጀምረው በመንግስት ወይም በተቋማት አይደለም። አንድ ሰው፣ አንድ ቤተሰብ፣ አንድ ቤተክርስቲያን፣ አንድ ልብ ሲነሳ ነው። Drifting away, those words echoed in my spirit. And the more I thought about them, the heavier my heart became. My tears were not only for myself, but for every family torn apart, every young person searching for identity, every church that had lost its fire. I felt like I was carrying the weight of a nation in my chest. But even in the middle of my crying, I could sense His presence wrapping around me like a blanket. He wasn't condemning me. He wasn't condemning. አሁንም አይኖቼን አንስቼ ሌላ የአሜሪካን ምስል አየሁኝ። አሁን እንዳለችው ሳይሆን ወደ እርሱ የተመለሱ ልቦችን ተመለከትኩኝ። ከሁከት ይልቅ ሰዎች በሰላም የተሰበሰበባቸውን ከተሞች አየው። ከሕፃንነት ጀምሮ ሰዎች ተገደው ሳይሆን እውነትን ስለተራቡ እንደገና የሚጸልዩባቸውን ትምህርት ቤቶችን አየው። ቤተሰቦች ሲታደሱ፣ አባቶች ወንዶች ልጆቻቸውን ሲያቅፉ፣ እናቶች ልጆቻቸውን በደስታና በእንባ ሲይዙ አይቻለው። አብያተ ክርስቲያናት በመዝናኛ ሳይሆን በእውነተኛ አምልኮ እንደ እሳት ወደ ሰማይ ሲወጡ አይቻለው። በጣም ኃይለኛ የተስፋ ራእይ ነበር። ኢየሱስ በሹክሹክታ እንዲህ አለኝ፣ በአሜሪካ ውስጥ ማድረግ የሚመኘው ይህን ነው። አንድ ሕዝብ በፊቴ ራሱን ሲያዋርድ፣ መሪዎች በንስሐ ተንበርክኮ ወደኔ ሲመለሱ ነው። በዚህ ጊዜ የአገርን ክብደት በደረቴ የተሸከምኩ ያህል ተሰማኝ።
በለቅሶዬ መሃል እንኳን የእርሱን መገኘት እንደ ብርድ ልብስ ዙሪያዬን ሲጠቀልል ይሰማኝ ነበር። አሁንም አሜሪካን ያስባታል። እምባዬ ሐዘን ብቻ አልነበረም፣ ተስፋም ነበር። አሜሪካ በታላቅ ህልም፣ ሀብት፣ ዝና፣ ስኬት፣ እድገት ተሞልታለች። ነገር ግን ከነዚህ ውስጥ በአንዳቸውም የመጨረሻ ተስፋ የለም። እውነተኛ ተስፋ እግዚአብሔርና እግዚአብሔር ብቻ ነው። ሌላው ሁለተኛ ነው። ልቀድ ስጀምር ባየሁት ነገር ሁሉ እየተንቀጠቀጥኩ በዝምታ ተቀመጥኩ። አይኖቼ ከማልቀስ የተነሳ አብጠው ነበር። ልቤም ከቃሉ ክብደት የተነሳ በፍርሃት ተውጦ ነበር። ነገር ግን ከዚህ በፊት አይቼ የማላቀው ሰላም በውስጤ ተሰማኝ። ስላየዋቸው ቤተሰቦች፣ ፍቅርን ስለሚፈልጉ ልጆች፣ በትዕቢት ስለታወሩ መሪዎች፣ ከተሰወረ ቦታ ስለሚነሱ የእግዚአብሔር ሰዎች በእግዚአብሔር ፊት ጸለይኩኝ። ትልቅ መነቃቃት በውስጤ ሆነልኝ። ያየሁት ራእይ አሜሪካንና አሜሪካውያንን የሚያጠፋ ሳይሆን የሚያነቃቃና ወደ እውነት የሚመልስ መሆኑን ተረድቻለሁ። ውድ የመልእክተኛ ሚዲያ ተመልካቾች ይህን ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። እግዚአብሔር ይባርካችሁ። The vision was not a warning meant to crush me, but a reminder that even in weakness, even in brokenness, His love remains stronger. And I understood if He has not given up on America, then neither should we.